በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ አፈወርቅ ማን ነው? ቅዱስ ዮሐንስ አፈወርቅ በ347 ዓመተ ምህረት የሶርያ ዋና ከተማ በነበረችው ከአሕዛብ ወደ ክርስትና የሚገቡ ክርስቲያኖች መናኸሪያ ማዕበል በነበረችውና ክርስቲያኖች በመጀመሪያ ክርስቲያን ተብለው በተጠሩባት በአንጾኪያ ከተማ ተወለደ። አንጾኪያ የምስራቅ ሮም ግዛት ሁለተኛ ከተማ ቆስጠንጥንያ ቀጥላ ነበረች። አራተኛው መቶ ዓመት የተለያዩ መናፍቃን፣ መነናውያን፣ ግኖስቲኮች፣ አርዮሳውያን የመሳሰሉት ወዘተ እንዲሁም አይሁዶችና መምለኪያነ ጣዖት የሆኑ ሁሉ በአንጾኪያ ከተማ ሁሉም የየራሳቸው እምነት ለማስፋፋት ይሯሯጡበት የነበረው ዘመን ነው። ኦርቶዶክሳውያኑ ደግሞ በጳጳስ መላጢዎስና በጳጳስ ጳውሊኖስ መካከል በነበረው ልዩነትና ክፍፍል ምክንያት ለሁለት ተከፍለው ነበር። ስለዚህ ቅዱስ ዮሐንስ አፈወርቅ የወጣትነት ዘመን ቤተክርስቲያን በአስቸጋሪ ሁኔታ በነበረችበት ጊዜ ላይ ነበር። ቅዱስ ዮሐንስ አፈወርቅ አባቱ አስፋንዲኖስ ይባላል። የታወቀ የጦር መኮንን ቢሆንም ነገር ግን ቅዱስ ዮሐንስ አፈወርቅ ገና ሕፃን እያለ ነበር የሞተው። እናቱ አትናሲያ ትባላለች። በሃይማኖትና በምግባር እጅግ በጣም የተደነቀችና የተመሰገነች ክርስቲያናዊ ሴት ነበረች። ገና በ20 ዓመቷ ባለቤቷ በሞት ቢለያትም ማንኛውም ሁለተኛ ጋብቻ ጥያቄ ሁሉ ባለመቀበል አባታቸው ጥላቸው የሞቱትን ሁለቱን ልጆቿን ቅዱስ ዮሐንስ አፈወርቅንና ታላቅ እህቱን በማስተማር ላይ ያተኮረች። አትናሲያ ልጇ ዮሐንስ አፈወርቅ ፍልስፍናን፣ ሕግን እንዲሁም የንግግር ጥበብን በዘመኑ ከነበሩት ታላላቅ መምህራን እንዲማር አደረገች። እንዲሁም በልጇ አእምሮ ውስጥ ከልጅነቱ ጀምሮ የእምነት ዘር ጥሩ አድርጋ ዘራችበት። ይህ የእምነት ዘርም ለራሱና ለቤተ ክርስቲያን እጅግ ጠቃሚ የሆነ ብዙ ፍሬ አፍርቷል። በእናቱ ተግሳጽና በመጽሐፍ ቅዱስ አስተምህሮ በዘመኑ ተንሰራፍቶ የነበረው አሕዛባዊ ነገር ዘርቅና ከንቱ አስተሳሰብ ተጠበቀ። ሆኖም ግን እስኪያድግ ድረስ አልተጠመቀም ነበር። ቤተ ክርስቲያን ልጆቿ ከአሕዛብነት ወደ ክርስትና በሽግግር ላይ በነበረበት በዚያ ዘመን የንዑሰ ክርስቲያን ተጠማቂዎች ብዛት ብዙ የቤተ ክርስቲያን ሊቃውንት እነ ቅዱስ ቄርሎስ ጳጳስ ዘኢየሩሳሌም፣ ራሱ ቅዱስ ዮሐንስ አፈወርቅና ሌሎችም ለንዑሰ ክርስቲያን ከመጠመቃቸው ወደ ቅዱስ ቁርባን ከመቅረባቸው በፊት የሚማሯቸውን ወጥና መሠረታዊ ትምህርቶች አዘጋጅተዋል። አንዳንድ ክርስቲያን ቤተሰብ ልጅ ሳይቀሩ ልጆቻቸው ጥምቀት ካላገኘ ከፍተኛ ከበሬታ የተነሳ ቶሎ መጠመቅና የጥምቀትን ጸጋ መልሶ የማጣት ስጋት አለው በሚል በዘመኑ ከነበረ የፍርሃት አስተሳሰብ የተነሳ ነበር። ይህም ዛሬ ብዙዎች ንስሐ መግባትና መቁረብን ሊሞቱ እስከሚጣጣሩ ድረስ እንደሚያዘገዩት ያለ አስተሳሰብ ነበር። ቅዱስ ዮሐንስ አፈወርቅ በኋላ ግን ይህ ልማድ ትክክል አለመሆኑን በመግለጥ አጥብቆ ይኮንናል። ቅዱስ ዮሐንስ አፈወርቅም በዘመኑ የነበረውን የንግግር ጥበብ ትምህርት ከሊባኖስ ከተባለው መምህር ተምሯል። ፍልስፍናንም በዘመኑ አሉ ከተባሉ መምህራን ተምሯል። በአጠቃላይ ዕውቀቱና ማስተዋሉ አብረውት ከሚማሩት ሁሉ በላይ የነበረ ትጉህ ተማሪ ነበር። እንዲያውም መምህሩ ሊባኖስ ሊሞት ሲል ማን ቢተካ ትወዳለህ ብለው ቢጠይቁት ክርስቲያኖች ከኛ ሰርቀው ባይወስዱት ኖሮ የሚተካኝ ዮሐንስ ነበር በማለት ይናገራል። ቅዱስ ዮሐንስም ትምህርቱን እንደጨረሰ
ለትንሽ ጊዜ ጠበቃ ሆነ። ይህም ሥራ ለመንግሥት ሹመትና ሥልጣን ዋና በር ከፋች ነበር። ቤቶች ውስጥ የንግግር ክህሎትና ልዩ ተሰጥኦን ማሳየት ለታላላቅ ሹመቶች ከሚኒስትርነት እስከ ጠቅላይ ሚኒስትር ድረስ ሊያደርስ የሚችል ዋና ጠርጊያ ጎዳና ነበር። በፍርድ ቤት የሚያደርጋቸው ንግግሮቹ በሰማያኑና በመምህሩ በሊባኖስ ሳይቀር ከፍተኛ አድናቆትን አስገኝቶ ነበር። ሆኖም ግን እርሱ በእነዚህ ነገሮች ሁሉ ደስተኛ አልነበረም። የልቡ ምኞትና ሐሳብ ቤተ ክርስቲያን ነበር። ለክርስትናው ትልቅ ፍቅር ነበረው። ከዚያም ወደ ቤተ ክርስቲያን ገብቶ መማር ጀመረ። ቅዱሳን መጻሕፍትን ተማረ። በተለይ ከጳጳሱ መላጢዎስ ጋር ተዋወቀ። በጊዜውም ካደጉ በኋላ ከሚጠመቁበት የ3 ዓመት ትምህርት ተምሮ በ23 ዓመቱ በ370 ዓመተ ምህረት በጳጳሱ መላጢዎስ እጅ ተጠመቀ። ቅዱስ ዮሐንስም ከጊዜ ወደ ጊዜ ሃይማኖትና ምግባሩ ተወዳጅነትን አገኘ። በተለይ ለጳጳሱ መላጢዎስ ይህንንም አይቶ የአናጉስጢስነትን ወይም የአንባቢነትን ማዕረግ ሾሙ። እርሱ ግን ፍላጎቱ የነበረው በገዳም ገብቶ በምንኩስና ሕይወት መኖር ነበር። ትንሽ ትንሽ እያለም የጾምና የጸሎትን የሕይወትን አጠንክሮ ያዘ። ለሥጋው ምቾትና ድሎትን ነፈገው። የገዳማዊ ሕይወትን መኖር ጀመረ። በቤተ ክርስቲያን የሚያገለግሉ ካህናትና ሕዝብ እርሱን ጓደኛ የነበረው ባስልዮስን ጳጳስና ሊሾማቸው ፈለጉ። እርሱ ግን እኔ ለዚህ ከባድ የቤተ ክርስቲያን ኃላፊነት የሚያበቃውንና የሚጠቅመው ወንድሜ ባስልዮስ ነው በማለት ባስልዮስ እንዲሾም ለማድረግ እርሱ ተደበቀ። ባስልዮስ ይህንን ሹመት የተቀበለው ጓደኛው ቅዱስ ዮሐንስም አብሮት የሚሾም መስሎት ነበር። ባስልዮስ ጳጳስ ተደርጎ ተሾመ። ቅዱስ ዮሐንስ አፈወርቅ ምንም ከባስልዮስ ጋር ለጊዜው ባይሾምም በኋላ ግን ለመቀበል ችሏል። በ347 ዓመተ ምህረት የቁስጥንጥንያ ፓትርያርክ የነበረው ኔክታሪዮስ አረፈ። በዚያን ጊዜ ክፍት በሆነው በሮም በምስራቃዊ ግዛት በዋና ከተማ በቁስጥንጥንያ መንበር ላይ ለመሾም በገሃድ ሆነ በስውር አጠቃላይ የሆነ ሽኩቻ ነበር። ሆኖም ከትንሽ ወራት በኋላ በመንበሩ ላይ ለመተካት ሲናፍቁ የነበሩ ጳጳሳትን የሚያስደንቅ ነገር ተሰማ። የአንጾኪያ ምዕመናን አባታችንን አንሰድም ብለው ረብሻ እንዳያነሱና ሁከት እንዳይፈጥሩ ከእርሱ በከራሱም ሆነ በሌላ የሚመጣውን ተቃውሞ ዋጋ ቢስ ለማድረግ በዘዴ በከተማው እንዲወጣ ከተደረገ በኋላ ከቤተ መንግሥት በተላከ አጃቢ በአስቸኳይ ወደ ቁስጥንጥንያ ተወሰደ። የአንጾኪያው ገዢ የነበረው ሰው የንጉሡ ትእዛዝ እንደደረሰው ቅዱስ ዮሐንስ አፈወርቅን በከተማ ውጭ ወደሚገኝ ወደ አንድ ቤተ ክርስቲያን እንዲሄድ ጠየቀው። በእርሱ ሰረገላ ላይ እንደተቀመጠለትም ወዲያውኑ በፍጥነት ወደ ቁስጥንጥንያ ሊወስዱት ተዘጋጅተው የሚጠብቁ መኳንንትና ወታደሮች ወደ ነበሩበት ወደ ቁስጥንጥንያ ወደሚወስዱ ጎዳና ይዘውት ሄደ። በቤተ ክርስቲያን ታሪክና በቅዱሳን መዝገብ የጎላ ደማቅ ስምና ክብር ሊያሰጡት ወዳሉ የፈተናዎች ተጋድሎች መድረክ በዚህ አይነት ድንገተኛ ሁኔታ ተወሰደ። ወዴትና ለምን እንደሚወስዱት ያወቀው ቁስጥንጥንያ ከደረሰ በኋላ ነበር። እንዲያ ባለ ሁኔታ ያለ ፈቃድና ያለ ውዴታው ፈቃደኛነቱ እንኳን ሳይጠየቅ በድንገት የቁስጥንጥንያ ሊቀ ጳጳስ እንዲሆን ተደረገ። የካቲት 26 ቀን በ398 ዓመተ ምህረት ብዙ ጳጳሳት ባሉበት በታላቅ ስነ ሥርዓት በቁስጥንጥንያ መንበር ላይ 23ኛው የእስክንድርያ ፓትርያርክ በነበረው በቴዎፍሎስ እጅ ፓትርያርክ ተደርጎ ተሾመ።
ፓትርያርክ ቴዎፍሎስም ያለ ውዴታው በንጉሡ በአርቃዲዎስ ትእዛዝ ቅዱስ ዮሐንስ አፈወርቅን ለመሾም ተገደደ። ቴዎፍሎስም በቁስጥንጥንያ መንበር ላይ ለመሾም የራሱን እጩ አዘጋጅቶ የነበረ ቢሆንም ይህም ማድረግ እንደማይችል በመረዳቱ የንጉሡን ትእዛዝ ፈጸመ። ዮሐንስ አፈወርቅ ገና እንደተሾመ ያደረገው ነገር ለብዙ ጊዜ ዘልቆ የነበረውን የአንጾኪያን ቤተክርስቲያን ችግር መፍታት ነበር። ዮሐንስም አፈወርቅ ብላ ስም ያወጣችለት ቤተ መቅደስ የነበረች ስዕለ ማርያም ናት። በቁስጥንጥንያ ያለ በዚያ የሁለት ባህሪ ምንፍቅና ትምህርትን በልብ ቋጠረ ንስጥሮስ ነበር። ንስጥሮስ ምንፍቅናውን ሊቀ ጳጳስ ሆኖ እስኪሾምበት ጊዜ ድረስ አልገለጣትም። ከጊዜያትም በአንዱ በዓል ዕለት ምዕመናኑ ቁርባን ሲቀበሉ አንዲት በወር ግዳጅ ወር አበባ ያለች ሴት ሳትነጻ ልትቀበል ቀረበች። ሕዝቡም የመንፈስ ቅዱስ ጥላ ከእርሷ ሲርቅ አዩ። የፀሐይ ጮራም በራሷ ላይ አላረፈም። ሕዝቡም ፓትርያርክ ወደ ሆነው ንስጥሮስ ፊት አቆሟት። አንቺ ሴት ንገሪ፣ የመንፈስ ቅዱስ ጥላ ከአንቺ እስኪጠፋ ድረስ ኃጢአትሽ ምንድን ነው? ንስጥሮስም ተቆጥቶ የሥጋዋን ዕርቃን እንደተገለጠ ቁልቁል ሰቅሏት ዘንድ አዘዘ። እግዚአብሔርም በዚህ ሥጋ ከማርያም ከተወለደ መንፈስ ቅዱስ ይህች ሴት እንደምናቃት፣ እግዚአብሔር ከሴት ከተወለደ በማርያም ምክንያት ሴቶች ሁሉ ርኩሰታቸው በተቀደሰ ነበር አለ። ሕዝቡም ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ሥጋ ከሴት እንደተወለደ የሚያምን የተለየ ይሁን፣ እግዚአብሔር በመወለጃ ማኅፀን እንደተወሰኑ የጡት ወተት በመመገብ በሴቶች የመወለድ ሥርዓት ሁሉ ሕፃናትን እንደ መሰላቸው የሚያምን የተረገመ ነው እያሉ በአፍረተ ሥጋዋ ላይ ምራቅ እንዲተፉ አዘዘ። ያን ጊዜ ሊቁ ዮሐንስ አፈወርቅ በዚህ አነበበ፣ እንዲህ አለ። እኔ እግዚአብሔር በድንግልና ወተት እንዳደገ በሕፃናትም ሥርዓት ሕፃናትን እንደመሰላቸው ከብቻዋ ከኃጢአት በቀር የሰው ሕግ ሁሉ እንደፈጸመ አምናለሁ ብሎ ኀፍረተ ሥጋዋን በአፉ ሳመ። በቤተ መቅደስም የነበረ የእመቤታችን ስዕል አፈወርቅ ብላ ጠራቸው። ከዚያም ጊዜ በኋላ ዮሐንስ አፈወርቅ እየተባለ ተጠራ። ታላቁ ሊቅ ኢትዮጵያዊው ዮሐንስ አፈወርቅ የተሰኘ የአባ ጊዮርጊስ ዘጋስጫ ስለ እርሱ ሲያደንቁ እኔም ስለ እርሱ ላለው በእውነት አፈ ወርቅ፣ አፈ ዕንቁ፣ አፈ ጳዚዮን፣ በድርሰቱ ቤተ ክርስቲያን የሚያስጌጣት አፈ ባህሪ፣ በእውነት አፈ መዓር፣ በቃ ጣፋጭነት ምእመናንን የሚያለመልማቸው አፈ ሶከር፣ በእውነት በትምህርቱ መዓዛ የሚስጥር በጎችን ደስ የሚያሰኛቸው አፈ ሽቱ፣ አፈ ርሄ ነው። በእውነት በውግዘቱ ሥልጣን ከሃዲዎችን የሚቆርጥ አፈ ሰይፍ፣ አፈ መጥባሕት ነው። በእውነት የማይናወጥ አምድ የማይፈርስ መሠረት፣ በእውነት ከሞገዶቹ መነሳት የሚዋኝ ዋናተኛ ነው። በእውነት የማይፈርስ ግን በጠላት ፊት የሚጸና አዳራሽ ነው። ቅድስት ቤተ ክርስቲያን የዕረፍቱን መታሰቢያ ግንቦት 12 ትዘክረዋለች። ከቅዱስ ዮሐንስ አፈወርቅ በረከትና ረድኤት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።